እንዴት ነው የምሄደው? አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። አሁኑኑ ከዚህ ጠይ መሄድ አለብሽ። ቆይ ካገባ በኋላ ለምንድነው ማስወር ያስፈልጉ? ይልቅ የት እንዳለች ይናገሩና እንሄድበት። አሬ ዛሬ ብቻሽ ይቅር ይበሉኝ። አንቺም እናትም ስለፈለጋችሁ መሆን ነገር ምንም ነገር የለም። ከልጅነት ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልጀምር ትችላለች? እርጎዝም ከመጡ ይበቃኛል። ሌሎቹን አልፈልጋቸው። ለሊንም ብትሆን ሊዱ ደግሞ ምን አደረገችሽ? እሷን ጸባዩ ደስ አይልም። ዝም ብላ መቅበጥ ነው ስራው። አንድ እንኳን ቁም ነገር የላት። ሁሉም ይምጡና ፊት ለፊት የምትነጋገሩት ነገር ይሆናል። እኔ ማንን ማመን እንዳለብኝ ማንን መስማት እንዳለብኝ እንኳን ግራ ገብቶኛል። አሁን እነሱ ይምጡና እዛው ፊት ለፊት ትነጋገራላችሁ። እኔ ፍቅር ነኝ ከአደይ ጋር ቁጭ ብዬ የምነጋገረው አይኗን ራሱ ላይ አልፈልግም። እሱን ይምጡና ያኔ እንደምትፈልግና እንደማትፈልግ እናያለን። ማንን በፍጹም ጥያታለሁ። መሄድ አለባችሁ። ግን ይምጡና እንደ ወንድ ልጅ እናወራለን። በቃ እኔ ያለሁ ምን ሆናል እንዴ? ሀሳባችን እኮ አደይን ለማትረፍ ነበረ። በቃ ተረፍናት። እሷ ደግሞ እንደምታያት ያማታል። እናንተ ምን ነው ያለብን? ይገሉናል። ሂዱ። ግድ የለም ቶሎ ብል በእናትህ የሮምዬን ነገር አደራ። ምንም ማለት ደመቀ በሚያስገርም ሁኔታ ታሪክ ሰራ። ያደይንም ህይወት ታደጋት። ያደይ አባት እጮኛ ወደ ተባለላት ቦታ ተሸክመዋት እየሄዱ ሳለ መንገድ ላይ ይህን ምቹ አጋጣሚ በመጠቀም አስገድዶ መድፈር ሙከራ ሊያደርግባት ሲል አቶ አለልኝ የተባለው ግለሰብ ደመቀ ግን ፈጥኖ ሮጦ አደይን ታድጓታል፣ አስመልጧታልም። ታዲያ ፍላጎታቸውን ለመፈጸም እንቅፋት የሆነባቸውን ደመቀም አግተውት በገመድ እጆችና እግሮችን አስረው መከራ ሲያበሉት ነበረ። አባትም ቢሆን እንዴት አሳድጌህ ሳበቃ ለእኔ ተመልሰህ ጠላት ትሆነኛለህ በማለት አሁን እሳቸው ላቀዱት ዓላማ ደመቀ መሰናክል እንደሆነባቸው እየወቀሱት ነበረ። ደመቀም ያሳደከኝ አባቴ ግን ታዲያ ያሳደከኝ አባቴ በዚህ ልክ ለምንድነው የምታሰቃየኝ እያለው ነበረ። አሹና ንጉስም ደርሰው የታሰሩ እግሮችና እጆቹን ፈተውለት የሮማንን ህይወት ለመታደግ ጥረት እያደረገ ነበር። ታዲያ ሮማን ከታሰረችበትም አስወጥተው ወደ ከተማ ይዘዋት ሊኮበልሉ ሲሉ እሷ ግን መንገድ ላይ የሚጥል በሽታ ስላለባት ተዝለፍልፋ ወደቀችባቸው። ጉዟቸውን ለመቀጠል አስቸጋሪ የሆነባቸው እናሹ እነደመቀ አቶ አለልኝና ጫኔ መጥተው ልጅቷን ተመልሰው ወስደዋታል። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ካየናቸው ውስጥ አጠር አድርጌ ማቀርብላችሁ ይሆናል። አብራችሁኝ ቆዩ። አመሰግናለሁ። እንግዲህ ያደይ አባት በማንጨነቅና በማን አለብኝነት ለሚፈልጉት ጎረምሳ ለመዳር ሲል ከታገተችበት አውጥተው በአለልኝና በጫኔ አማካኝነት ተሸክመዋት መንገድ ጀምረው ነበረ። ይህንን አጋጣሚን በመጠቀም ከችግኙ ሲደርስ የሚናፍቀውን ያደይን ገላ ሲመኘው ስለነበረ ይህን አጋጣሚ ለመጠቀም ያስገድዶ መድፈር ሙከራ ሊያደርግባት ሲል ነበረ ደመቀ የተከሰተባቸው። ታዲያ ደመቀም የራሱን ህይወት አደጋ ላይ በመጣል አደይን ግን ያሰቡትን ሳይፈጽሙ ህይወቷን ታድጎታል። ታዲያ አደይን አስመልጦ ከዴቭ ጋራ ከተገናኙ በኋላ ምንም አላደረጉሽም ወይ በማለት ዴቭም ስላመለጠችለት ወደ እናቷ ቤት ነበር ተያይዘው የሄዱት። ደመቀ ግን በእናለልኝና በእናቶ ጫኔ እገታ ውስጥ ሆኖ ሲሰቃይ ቆየ። አባትም በእገታ ላይ ያለው ዴቭ ስላመለጠና ደመቀስ የታሰረበት ምክንያት አደይን ስላስመለጠ እንደሆነ በጣም ተበሳጭተውበታል። ያሳደግኩህ ለዚህ ነው ወይ መልሰህ እኔን ትነክሰኛለህ? ባጎረስኩ እጅን ተነከስኩ በማለት ተረታቸውን ቀጥለዋል። ደመቀም አደይን ሊደፍሯት ሲሉ ውስጤ ስላልቻለ ያደረኩት ነገር ቢኖር አደይን ማዳን ነው የሚል ምላሽ ይመልስላቸዋል። ያሰቡትን ማሳካት ያልቻሉት አቶ አለልኝና ጫኔም የበቀል ጥጋቸውን ደመቀ ላይ ያወረዱት። አደይም ከአቶ አለልኝና ከአቶ ጫኔ እጅ አደይም በደመቀ አማካኝነት ካለልኝና ከአቶ ጫኔ እጅ ካመለጠች በኋላ አቀበት ቁልቁለቱን እየተሯሯጠችና ደፋ ቀና እያለች ከዴቭ ጋር ከተገናኘች በኋላ ወደ እናታቸው ቤት ነበር ያመሩት። እናትም ደስታቸውን መቆጣጠር አቃታቸው።
ታዲያ በአደይ ምትክ ሆኖ ደመቀ ስለታሰረባቸው በዚህ ቅር ቢሰኙም ጓደኛቸውን እንዴት አድርገው ከአጋቾቹ ማስመለጥ እንደሚችሉ እያሰቡ ነበር። ወንድሟን ፍለጋ ወደ መስክ የወረደችው ሊዱም ድንገት የአደይን አባት ታገኛቸዋለች። ሊዱም አደይ ከነሱ ጋር እንደምትኖርና አደይን ተከትለው ወደ ገጠር እንደመጡ ስትነግራቸው ለካ ብዙ የከተማ ሰዎችን ስላስከተለች ነው የልብ ልብ የተሰማት በማለት እሳቸው ያሰቡትን ለማሳካት እንቅፋት እንደሆኑባቸውም ይናገራሉ። አደይም ወደ እናቷ ቤት ከተመለሰች በኋላ ሊዲያ ለለምለም ደውላ ነበረ። አደይ ስለተገኘች ይዘናት ልንመጣ ነው በማለትም ትነግራታለች። በዚህ የተደሰተችው ለምለምም ለባርኮት እናት ትነግራታለች። የባርኮት እናትም እንደ ልጇ የምታያትና ኃላፊነትን ብትሰጣት አደይ ሁሉንም ተቀብላ ስለምታስተናግድላት እጅግ አድርጋ ትወዳታለች። ታዲያ አሁን አደይ ልትመጣ ነው ስትባል በጣም ደስ ብሏታል። ፍቅር ግን እየተንጨረጨረች ነው። ከባርኮትና ከዴብ ውጭ ሌላ ሰው ቤት ውስጥ እንዲኖር ፍላጎት የላትም። ይህንንም በንዴትና በቁጣ ጭራሽ እነሱ ከመጡ እዚህ ቤት መኖር አልፈልግም በማለት ወደ አባቷ ቤት መሄድ እንደምትፈልግም ትናገራለች። ታዲያ በንዴትም ስትንጨረጨር እናት ግን ስነ ስርዓት ይዘሽ ብትቀመጭ ይሻልሻል፣ አደይ ምንድነው ያደረገችሽ? በቃ ትምጣና ይለይለት በማለት ቁርጠኛ ሆነዋል። ፍቅር ግን ከባርኮትና ከዴብ ውጭ ሌሎቹ እንደሚያናድዷትና እንደሚያበሳጯት ትነግራቸዋለች። ሊዲያ ቀበጥናት ከአደይ ጋራ ተቀምጬ ለማውራት ክብሬን አይመጥንም እያለች እሷን እያንቋሸሸችና ራሷን እየቆለለች ትገኛለች። ታዲያ እናቷን እንኳን ሳታፍር ከለምለም ጋራ ጦርነት ከፍተው ነበር። እናት ግን ስነ ስርዓት እንድትይዝ ደጋግመው እየመከሯት ይገኛሉ። ይሁን እንጂ ፍቅር የአደይን መምጣት ባትፈልግም አደይና ዴቭ ግን ወደ ነበሩበት ለመመለስ ጉዞ ጀምረዋል። አሹና ንጉስም የታገተባቸውን ጓደኛቸውን እንዴት አድርገው ማስለቀቅ እንደሚችሉ ሲያስቡ ከቆዩ በኋላ አቶ አለልኝና አቶ ጫኔ የተባሉት ግለሰብ አደይን ፍለጋ ወደ እናቷ ቤት ሲያመሩ፣ እነሱ ግን በሌላኛው አቅጣጫ ደመቀን ለማስፈታት ሄደው ነበረ። እንደሄዱም ደመቀ እጆችና እግሮቹ ታስረው ነበር እየጠበቁት። ታዲያ ደመቀም አደይ ደህና ናት ወይ፣ በሰላም ደርሳለች ወይ በማለት እጆችና እግሮቹ ታስረው እንኳን ለአደይ ነበረ ሲጨነቅ የነበረው። አሹና አቶ አለልኝ የተባሉት ግለሰብም የአደይ አባትን ብትር ከቀመሱ በኋላ የአደይን እናት ማስጨነቃቸውን ተያይዘዋል። አደይን የታባሽ አስገባሻት አምጭ ነው የምንልሽ እያሉ እያፋጠጧት ነው። እናት ግን የት እንደገባች አላውቅም፣ ወስዳቸዋታል ነበር እናንተን ልጠይቅ እንጂ በማለት ልጃቸው የት እንዳለችና በምን አይነት ሁኔታ እንደምትኖር ደበቀቻቸው። እነሱም ያሰቡትን ሳያሳኩ ወደ ታገተው ወደ ደመቀ ሲሄዱ ደመቀ ተፈቶ ነበር ያገኙት። አደይንም ታድጎ ራሱን አደጋ ላይ የጣለው ደመቀ አሁንም የሮማን ሕይወት አሳስቦታል። እሷን ሳላይማ ወደ ከተማ መመለስ አልፈልግም፣ ያለችበት ቦታ ውሰዱኝ በማለት ሮማንን ማየት እንደሚፈልግና ካለችበት ስቃይ ማውጣት እንዳለበት ካሰበ በኋላ ቀጥታ ሮማን ወደ ታሰረችበት ቦታ ነበረ የሄዱት። ታዲያ ከዛም ስትሄድ ባልተብየው ነገር ግን አላስፈላጊ ነገሮችን እንደፈለገ የሚጠቀምባት ሮማን በሚያሳዝን ሁኔታ እጆቿና እግሮቿ ታስረው ያያታል። በዚህ ሁኔታ ሆነሽ እኔ መሄድ አልፈልግም፣ ወደ ከተማ ይዤሽ እኮበልላለሁ በማለትም ሮማንን ከታሰረችበት በመፍታት ይዘዋት ወደ ከተማ ሊኮበልሉ ነበረ። ነገር ግን ሮማን የሚጥል በሽታ ስላለባት በየመንገዱ እየወደቀችባቸው ያሰቡትን ጉዞ መጓዝ አልቻሉም። ታዲያ በእግሯ መራመድ ስላልቻለችላቸው ተሸክመዋት ሊሄዱ ሲሉ እናቱ አለልኝና ፈላጭ ቆራጭ የሆኑት አቶ ጫኔ ተከሰቱባቸው። አሹም በቃ እኔ ከሷ ጋር ቆያለው፣ እናንተ አምልጡ፣ እናንተን ካገኘ አይምራችሁም፣ ሊበቀላችሁ ስለሚፈልግ በማለት የሚመጣበትን ችግር እኔ እቋቋማለሁ በማለት ሌሎቹን እንዲሸሹ ያደርጋቸዋል። እናንተ ጨካኞች ልጅቷን እንደዚህ ታሰቃዩታላችሁ በማለት እየተናገራቸው ሳለ እነሱ ግን የጭካኔ በትራቸውን አወረዱበት። አሹን ደብድበው መሬት ላይ ዘርረውታል። ሮማንንም ተሸክመዋት ተመልሰው ሄደዋል። ባርኮት የቤዛን እናት ለመታወቅ መንገድ የጀመረ ቢሆንም
ነገር ግን ትክክለኛውን አድራሻ ማግኘት እንደሌለበት መንገዶቹን መሰናክል እያደረገች ትገኛለች። የእናቴን አድራሻ በትክክል መናገር የለብህም፣ እንደዛ ከሆነ እቅዳችን ይከሽፋል እያለች ትገኛለች። ቤዛ በባርኮት ላይ ምን አቅዳ ይሆን? ገንዘብ ስለጠየቀችው ቤተሰቦችሽን በመጀመሪያ ልተዋወቅና ችግርሽ ይፈታል በማለት ወደዚህ ጣጣ ያስገባችው ቢሆንም ነገር ግን የቤተሰቦቿን ትክክለኛ አድራሻ መስጠት አልፈለገችም። ይባስ ብሎ በለምለምና በኤላ ላይ ጥላቻን እየፈጠረች በሁለታቸው ቅራኔ እንዲያድር እያደረገች ትገኛለች። እነ ባርኮት ቤት በማለት ናኦልን አፍቅራ እየተጃጃለችልህ ነው፣ በጊዜ ልትነቃ ይገባል በማለት በለምለም ላይ ጥርጣሬ እንዲያድርበት እያደረገችው ትገኛለች። ይሁን እንጂ በለምለም ጉዳይ ከባርኮት እናት አድናቆትን ተችሮታል። ልጅቷ በጣም ጥሩ ልጅ ናትና በጊዜ ልታገባትና ልትጠቀልላት ይገባል በማለት መክረውታል። ኤላም ለምለምን ለማግባት መንገድ ላይ እንዳለ ሲናገር ነበረ። ፍቅርም አደይ ከዚህ ቤት የምትመጣ ከሆነ እኔም ወደ አባቴ ቤት ሄዳለውኝ፣ አንቺ እኔን እየተረዳሽኝ አይደለም በማለት እየተንጨረጨረች ትገኛለች። ሮማንም ከተማ ሊያስኮበልሏት የነበሩት ሳይሳካላቸው ተመልሳ በነጫኔ እጅ ስለገባች ምን አይነት ፈተናንስ ታስተናግድ ይሆን? እንግዲህ በሚቀጥለው ክፍል የምንመለከተው ይሆናል። ሰራተኛዋ አደይ ለዛሬ በአጭሩ ይህን ይመስል ነበር። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ። ባይ ባይ። ደመቀ በሚያስገርም ሁኔታ ታሪክ ሰራ። ያደይንም ህይወት ታደጋት። ያደይ አባት እጮኛ ወደ ተባለላት ቦታ ተሸክሞ